ማግስት ሚዲያ በአማራ ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች መረጣ 4 ወረዳዎች አልተሳተፉም ተባለ። የአማራ ብሔራዊ ንቅናቄ አብን የቀድሞና አዲስ የተመረጡ አመራሮች በንቅናቄው ህልውናና ተመዝግበዋል በተባለው የፓርቲው ፋይናንስ ዙሪያ የቃላት ጦርነት ገጥመዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ ባልተለመደ ሁኔታ ባለ 8 ነጥብ የቃል ኪዳን ሰነድ እንዲፈርሙ ተደረገ። ለኢትዮጵያ ጋዜጠኞች የሙያ መታወቂያ ለመስጠት ያቀደው የኢትዮጵያ መገናኛ ብዙሃን ምክር ቤት ከኢትዮጵያ መገናኛ ብዙሃን ባለስልጣን ተቃውሞ ገጠመው። በኢትዮጵያ የማንበብና መጻፍ ክህሎት ችግር ያለባቸው መምህራን ለሥራ ቅጥር እየተወዳደሩ እንደሚገኝ ተነገረ። ውድ የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተዘጋጁላችሁ መረጃዎች ናቸው። አብራችሁን ስትቆዩ በዝርዝር ታደምጣላችሁ። ማግስት ሚዲያ በአማራ ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች መረጣ 4 ወረዳዎች አልተሳተፉም። ከመጋቢት 27 2017 አንስቶ እየተካሄደ በሚገኘው የአማራ ክልል የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች መረጣ 4 ወረዳዎች አልተሳተፉም። ማግስት ሚዲያ ለጉዳዩ ቅርበት ካላቸው ምንጮቿ ለማወቅ እንደቻለችው በክልሉ ከሚገኙ 267 ወረዳዎች 4ቱ በምክክሩ የሚሳተፉ ተወካዮችን መርጠው አላኩም። በጸጥታ ችግር ምክንያት ተሳታፊዎችን መምረጥና መላክ ያልቻሉት እነዚህ ወረዳዎች የደቡብ ወሎ ዞን አምባሰል ወረዳ፣ የምዕራብ ጎጃሞቹ ቋሪትና ደጋዳሞት ወረዳዎች፣ ከሰሜን ሸዋ መንዝላሎ ወረዳ መሆናቸውን ማግስት ሚዲያ ከምንጮቹ አረጋግጣለች። በእነዚህ ወረዳዎች የውክልና ጉዳይ ከሀገር ውስጥ መገናኛ ብዙሃን ጥያቄ የቀረበላቸው የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በእነዚህ ወረዳዎች አንጻራዊ ሰላም ሲመጣ ተወካዮች በምክክሩ ሂደት እንዲሳተፉ ይደረጋል በማለት ምላሽ ሰጥተዋል። 2 ዓመት ሊደፍን ጥቂት ጊዜ በቀረው በመንግስትና በፋኖ መካከል በሚደረገው ጦርነት በተለይ የምዕራብ ጎጃም ዞን በርካታ ወረዳዎች የፋኖ ታጣቂዎች በብዛት የሚገኙበት እንደሆነ ይታወቃል። ማግስት ሚዲያ ከምንጮቿ ለመረዳት እንደቻለችው የሀገራዊ ምክክር ኮሚሽን በባህር ዳር ከተማ እያካሄደ ለሚገኘው የአጀንዳ ማሰባሰብ የምክክር መድረክ በአጠቃላይ 6000 ያህል ተሳታፊዎች እየተሳተፉ የሚገኙ ሲሆን በክልሉ ባለው ጦርነት ምክንያት ለባህር ዳር ከቀረቡ ወረዳዎች የሚሳተፉ ተሳታፊዎችን ጨምሮ አብዛኞቹ ተሳታፊዎች በአውሮፕላን ተጓጉዘው ነው እየተሳተፉ የሚገኙት። ሚያዝያ 4 2017 ይጠናቀቃል ተብሎ በሚጠበቀው የአጀንዳ ማሰባሰብ የምክክር መድረክ የህገ መንግስት ማሻሻያ በበርካቶች ዘንድ የተነሳ አጀንዳ ሲሆን ወልቃይትና ራያን የመሳሰሉ የአማራ ርስት ተብለው የሚታመንባቸው አካባቢዎች ወደ ክልሉ በህግ አግባብ እንዲመለሱ የሚጠይቅ አጀንዳም ቀርቧል። ይህ በእንዲህ እንዳለ በአማራና ትግራይ ክልሎች መካከል አወዛጋቢ ተብለው የሚታወቁትና አሁን በአማራ ክልል ስር የሚገኙት የወልቃይት ጠገዴና ሁመራ ዞን ነዋሪዎች በአማራ ክልል የምክክር መድረክ እየተሳተፉ ይገኛሉ። የአማራ ብሔራዊ ንቅናቄ አብን የቀድሞና አዲስ የተመረጡ አመራሮች በንቅናቄው ህልውናና ተመዝብረዋል በተባለ የፓርቲው ፋይናንስ ዙሪያ የቃላት ጦርነት ገጥመዋል። ከተመሰረተ 7 ዓመታት ያስቆጠረው አብን ከሰሞኑ የቀድሞ የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔና በስር ላይ የሚገኙት የቀድሞ የሥራ አስፈጻሚ አባሉ አቶ ክርስቲያን ታደለ ባልተገኙበት ባደረገው ድርጅታዊ ጉባኤ የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው በማገልገል ላይ የሚገኙትን ዶክተር በለጠ ሞላን ሊቀመንበር አድርጎ መርጧል። ከእርሳቸው በተጨማሪም የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ሆነው በማገልገል ላይ ያሉት አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ ሲመርጥ በሌሎች በፌዴራል መንግስት መዋቅር ውስጥ በኃላፊነት የሚገኙ አባላቱን ደግሞ የሥራ አስፈጻሚ አባላት አድርጎ መርጧል። ከጉባኤው በኋላ ንቅናቄውን በመወከል ከባህር ዳር ከተማ ምርጫ ክልል ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ጉባኤውን የመጥራት መብት በሌለው ብሔራዊ ምክር ቤት የተጠራና በምርጫ ህጉም ሆነ በራሱ በንቅናቄው ህገ ደንብ መሰረት ህጋዊነት የሌለው እንደሆነ ጽፈዋል። አብን የጥቂት አመራሮች የስልጣንና ጥቅም ማረጋገጫ ሆኗል ያሉት ዶክተር ደሳለኝ አብን በአሁኑ ጊዜ ከመኖሩ አለመኖሩ የአማራን ህዝብ የሚጠቅም ነው ብለውታል። ከጉባኤው ባሻገር ተመዘበረ የተባለው የንቅናቄው የፋይናንስ ሀብት ሌላው በቀድሞና በአሁን አመራሮች ዘንድ እያወዛገበ ያለ ጉዳይ ነው። የንቅናቄው ሊቀመንበር ዶክተር በለጠ ሞላ ዘግይተው ጽሑፋቸውን ቢያስተካክሉትም
የቀድሞውን ሊቀመንበር የንቅናቄውን ገንዘብ አራጣ በማበደር ሲከሷቸው፣ የቀድሞ ሊቀመንበር ደግሞ ክሱን በማጣጣል የአራጣውን ጉድ በተመለከተ እርሳቸውም የሚያውቁትና ለሕዝብ ክብር ሲሉ የሸፈኑት ሀቅ እንዳለ ጽፈው ምላሽ ሰጥተዋል። ከሊቀመንበሩ በተጨማሪ በሰሞኑ ጉባኤ የንቅናቄው ምክትል ሊቀመንበርና የሥራ አስፈጻሚ አባል ተደርገው የተመረጡት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋይ፣ የፖስታ አገልግሎት ድርጅት ምክትል ዋና ሥራ አስፈጻሚ አቶ ጋሻው መርሻም በየማህበራዊ ትስስር ገጾቻቸው ለቀድሞ ሊቀመንበር ምላሽ አስፍረዋል። ይህ በእንዲህ እንዳለ የአብንን ሰሞነኛ ጉባኤ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ያለው ነገር የለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት ጀነራል ታደሰ ወረደ ባልተለመደ ሁኔታ ባለ 8 ነጥብ የቃል ኪዳን ሰነድ እንዲፈርሙ ተደረገ። ባለፉት 2 ዓመታት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩት ጀነራል ታደሰ በጠቅላይ ሚኒስትር ጽሕፈት ቤት የመንግስት ከፍተኛ የሥራ ኃላፊዎችና የዓለም አቀፉ ማህበረሰብ አባላት በተገኙበት የፕሬዝዳንትነት ኃላፊነታቸውን ሲረከቡ ነው የቃል ኪዳን ሰነዱን የፈረሙት። በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት አንጃ እጩ ተደርገው እንደቀረቡ በግንባሩ የተነገረላቸው ጀነራል ታደሰ በፈረሙትና ይፋ በተደረገው የቃል ኪዳን ሰነድ ላይ እንደሰፈረው ፕሬዝዳንቱ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ፣ በፕሪቶሪያ ስምምነት መሰረት የቀድሞ ተዋጊዎች ትጥቅ የማስፈታትና መልሶ የማቋቋም ተግባር በፍጥነት እንዲተገበር የማድረግ ኃላፊነት ተጥሎባቸዋል። ከዚህ ቀደም አቶ ጌታቸው ረዳ ከእርሳቸው በተቃርኖ ከቆመው አንጃ መካከል የተወሰኑ አመራሮች ከኤርትራ መንግስት ጋር አብረው እየሰሩ እንደሆነ መግለጻቸው የሚታወስ ሲሆን እርሳቸውን የተኩት ፕሬዝዳንት ከተሰጣቸው ኃላፊነት አንዱ ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ሆኗል። ከዚህ በተጨማሪ ምንም አይነት የሀገራዊ ምክክር ሂደት ባልተጀመረበት የትግራይ ክልል ምክክሩ እንዲካሄድ ሁኔታዎችን ለማመቻቸት ፈርመዋል። ይሁንና የቃል ኪዳን ሰነዱ በህወሓት ዘንድ ተቃውሞ የሚያስተናግደውን የሽግግር ፍትህን አላካተተም። ጠቅላይ ሚኒስትር አብይ የትግራይ ህዝብ የሚፈልገውን እጩ በኢሜይል እንዲልክ ጠይቀው የነበረ ሲሆን ጀነራል ታደሰ ወረደ የተሾሙት የዚህ የኢሜይል ምርጫ ውጤት ሳይገለጽ ነው። ተሰናባቹ አቶ ጌታቸው ረዳ ባለፉት 2 ዓመታት የትግራይ ህዝብ ላሳያቸው ድጋፍ አመስግነው ህዝቡ ወደ ተሻለ ሁኔታ እንዲመለስና ፍላጎቱ እንዲሟላለት የተቻላቸውን እንደሚያደርጉ ጽፈዋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የጊዜያዊ አስተዳደሩ ካቢኔ አባል ፕሮፌሰር ክንደያ ለአቶ ጌታቸው የምስጋናና ውዳሴ መልእክት ካሰፈሩ ግለሰቦች አንዱ ሆነዋል። ፕሮፌሰር ክንደያ ለዓመታት የቆየን ስርዓት በመገዳደራቸው የስም ማጥፋት ዘመቻ ሰለባ መሆናቸውን ጠቅሰው በትግራይ ለነጻነትና ለዲሞክራሲ ግንባታ ባደረጉት አስተዋጽኦ አመስግነዋቸዋል። ለኢትዮጵያ ጋዜጠኞች የሙያ መታወቂያ ለመስጠት ያቀደው የኢትዮጵያ መገናኛ ብዙሃን ምክር ቤት ከኢትዮጵያ መገናኛ ብዙሃን ባለስልጣን ተቃውሞ ገጠመው። በ52 የህትመትና ብሮድካስት መገናኛ ብዙሃን ተቋማት እንዲሁም በመገናኛ ብዙሃን ባለሙያዎች ማህበራት ተመስርቶ ከ6 ዓመት በፊት የተመዘገበው ምክር ቤቱ በቅርቡ ለጋዜጠኞች የፕሬስ መታወቂያ ለመስጠትና ዓመታዊ የጋዜጠኞች ሽልማት ፕሮግራም ለማሰናዳት መመሪያ ማዘጋጀቱን ገልጾ ነበር። ምክር ቤቱ የምዝገባና የመታወቂያ ጉዳዩን አስመልክቶ የዳሰሳ ጥናት ማካሄዱን የገለጸ ሲሆን በዳሰሳ ጥናቱ በአገር አቀፍ ደረጃ የጋዜጠኞች መታወቂያ አስፈላጊ መሆኑን ሊገነዘብ መቻሉን አስታውቋል። መታወቂያው ለጋዜጠኞች ዕውቅና በመስጠት ሙያዊነትን በማረጋገጥ ለደህንነታቸው ጥበቃ ለማድረግ እንደሚያስችል ገልጿል። በዚህ የምክር ቤቱ ረቂቅ መመሪያ ላይ ከተለያዩ ባለድርሻ አካላት ጋር ውይይት በተደረገ በ3ኛው ሳምንት ኢትዮጵያ መገናኛ ብዙሃን ባለስልጣን ምክር ቤቱ የፕሬስ መታወቂያ የመስጠት ስልጣን የለውም ሲል የተቃውሞ መግለጫ አውጥቷል። ባለስልጣን መስሪያ ቤቱ በዚሁ መግለጫው የኢትዮጵያ መገናኛ ብዙሃን ምክር ቤት የሙያ ማረጋገጫ ለመስጠትና ምዝገባ ለማከናወን እንቅስቃሴ መጀመሩን ተከትሎ የህጋዊነት ጥያቄዎችና ስጋቶች ደርሰውኛል ብሏል። በዚህም ምክር ቤቱ ጋዜጠኞችን ወይም የሚዲያ ባለሙያዎችን የመመዝገብም ሆነ የሙያ ማረጋገጫ የመስጠት ተግባርና ኃላፊነት በመገናኛ ብዙሃን አዋጅ 1238/2013 መሰረት የሌለው በመሆኑ ለዚህ የምክር ቤቱ ተግባር ዕውቅና የማይሰጥ መሆኑን አስታውቋል። በኢትዮጵያ የማንበብና መጻፍ ክህሎት ችግር ያለባቸው መምህራን ለሥራ ቅጥር እየተወዳደሩ እንደሚገኝ ተነገረ። በኢትዮጵያ የመማርና ማስተማር ሂደት የትምህርት ጥራት ከጊዜ ወደ ጊዜ እየወረደ መሆኑን የሚያመላክቱ አጋጣሚዎች በርካታ ናቸው። ለዩኒቨርሲቲ መግቢያ ፈተና ውጤት ማምጣት ያቃታቸው የወደቁ ተማሪዎች በርካታ መሆናቸው በታየባቸው የባለፉት ጥቂት ዓመታት ተማሪዎች በሪሜዲያል ፕሮግራም ለዩኒቨርሲቲ ትምህርት ብቁ እንዲሆኑ ከማድረግ ባሻገር የመውጫ ፈተና እየተሰጠ መሆኑ ይታወቃል። በአሁኑ ወቅት ከኮተቤ ሜትሮፖሊታን ዩኒቨርሲቲ በቀር መምህራንን የሚያስተምር ተቋም እንደሌለ የሀገር አቀፍ ፈተናዎች ኤጀንሲ አስታውቋል።
የሀገር አቀፍ ፈተናዎች ኤጀንሲ የትምህርት ምዘናና ምርመራ መሪ ስራ አስፈጻሚ ዶክተር ኢፋ ጉርሙ በተለያዩ ዓመታት ከ3ኛ ክፍል በታች ያሉ ተማሪዎች ያሉበት የትምህርት ደረጃ ሲገመገም ዝቅተኛ መሆኑን የገለጹ ሲሆን የዚህ አንዱ ችግር የመምህራን እጥረትና የጥራት ማነስ መሆኑን አንስተዋል። በጥናቱ ወቅት በተለይ በክልል ባሉ አንዳንድ የቅድመ አንደኛ ደረጃ ተማሪዎች ክፍል ውስጥ የተገኙት መምህራን ሳይሆኑ ጠባቂዎች ተብለው ማንበብም መጻፍም የማይችሉ መሆናቸው ተነግሯል። ከመምህራን እጥረት ጋር ያለውን ችግር ለመፍታት ትምህርት ቤቶች የሚቀጥሯቸውን መምህራን የማንበብና መጻፍ ክህሎት ስልጠና ሰጥተው እየቀጠሩ መሆኑን የተናገሩት ዶክተር ኢፋ እንደ ማሳያም በኦሮሚያ ክልል ያጋጠመ መሆኑን አንስተዋል። የኦሮሚያ ክልል መምህራንን ለመቅጠር ያወጣውን መስፈርት የሚያሟሉ መምህራን በማጣቱ የመስፈርቱን ደረጃ ዝቅ በማድረግ መመዝገቡንና ከተመዘገቡት ውስጥ የማንበብና መጻፍ ክህሎት ችግር ያለባቸው መምህራን መገኘታቸውና ክልሉ ይህን ችግር ለመፍታት ለ6 ወር አሰልጥኖ እንደቀጠራቸው አንስተዋል። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ባለፈው ሳምንት ለፓርላማ ባቀረቡት የጥናት ውጤት የመምህራን እጥረትና ጥራት መጓደል መኖሩን የተናገሩ ሲሆን እንደ ሀገር ከ100 ሺህ በላይ የመምህራን እጥረት እንዳጋጠመ ገልጸዋል። ለተማሪዎች ውጤት ማሽቆልቆል፣ የትምህርት መሰረተ ልማት ዝቅተኛ መሆን፣ የመምህራን ደሞዝ መቆራረጥ፣ ተማሪዎች ለመማር ዝግጁ አለመሆንና የፈተና አስተዳደር መሆናቸው በጥናቱ ተገልጿል ሲል የዘገበው ብስራት ሬዲዮና ቴሌቪዥን ነው። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ቻናላችንን ሰብስክራይብ እና ሼር በማድረግ አብሮነታችንን እናጠናክር እያልን እንሰናበታለን። ሰላም ይብዛላችሁ። August Media.